ዘመንሽ ሁሉ ይባረክልሽ ልጆች ደርሰው ደሞ እንደዚሁ አንቺን ደሞ ለመንከባከብቸው እግዚአብሔር ምን ይሳናል እመን ወጥር ስራ ነገሮች ይቀየራሉ አሁንም ያለበት ጨለማ ሁሌም ጨለማው ነው አይቀርም ሰላም ጤና ይስጥልኝ እንዴናችሁ ቤተሰቦቼ እንኳን ደህና መጣችሁ ወደ ዘመናዊት የት ነው የጠፋሽው ልትሉኝ ነው አይደለ አለው እግዚአብሔር ይመስገን ሁሉ ሰላም ነው እንዴት ነው በዓል ጥሩ አለፈላችሁ እኛ ጋር እንግዲህ እንደምንም አርገን ቤቱን ሞቅ አርገናል እንደምታውቁት እንግዲህ እኔና ወፎቼ በቃ እንደውንም አንዳንዴ ቢይዛቸውና ሀበሻ ቀሚስ አልብሻቸው በቃ ከኔ ጋር ቢሆኑ ላለው እስቲ ዛሬ ደግሞ አንድ ጥያቄ ልጠይቃችሁ ከቤታችሁ ስትወጡ በቃ ይሄን ነገር አሳካዋለሁ ብላችሁ ያሰባችሁትን ነገር አሳክታችሁ ስትመጡ የሚሰማችሁ ስሜት እንዴት ነው እኔ በጣም ነው ደስ የሚለኝና አንዳንዴ በቃ ነገሮች ስሙስ ሲሆኑልኝ እሰይ ይሄ ነገር የናቴ ምርቃት አክቲቬትድ ሆኗል ዛሬ ላለውና ሰሞኑን እንዲሁ ሲያስደንቀኝ ነበር ፈጣሪ ክብርና ምስጋና ለሱ ይሁን በቃ የለፋችሁበት ነገር በመልካም ሲጠናቀቅ በመንገዳችሁ ሁሉ መልካም ሰዎች ሲያጋጥሟችሁ በጣም ደስ ይላልና ሁሌም በልቤ የምናገረው ነው ሁሌም እንደምታውቁት ለእናንተ ምነግራችሁ የናት ምርቃት ልክ እንደ መላእክ ነው ከመጥፎ ነገር ይከለላችኋል የተዘጋ በር ይከፍታል መልካሙን ሁሉ ያመጣል ብስራት ይሰጣችኋል መላእክቶች ብዙ ነገር ይዘውልን ይመጣሉ አይደለ ልክ እንደ መልካም ጠረን ደስ የሚል በቃ መልካም ዜና ማለት ነው እና እንግዲህ ያው እግዚአብሔር ይመስገን ለሁላችንም ደስ የሚል ነገር እግዚአብሔር ይስጠንና በሚወዱን ሰዎች ጸሎት በእናቶቻችን ኢቭን አሁን በህይወት የሉም እንኳን ብላችሁ አሁን አንዳንድ ሰው እናቴ በህይወት የለችም አባቴ በህይወት የለም ያላችሁ የምትነግሩኝ እህቶች ያላችሁ እኔም እንደዛው ነኝ አባቴ በህይወት የለም ግን ሁሌ የነሱ መልካም ምኞት ለኛ የሚፈልጉት ነገር በህይወት ይያለን የተመኙልን መልካም ነገር ሁሉ በህይወታችን ይመጣልና በጣም ደስ ይላል በቀደም አንድ እህቴ ስራዬን ጀመርኩ ቃልዬ ብላ ዛሬ ስራዬን ጀመርኩ እግዚአብሔር ክብሩን ይውሰድ እግዚአብሔር ይመስገን በዛሬው ቀን ልጀምር ተደርጎ ቃል እየገባሁኝ ነው ታው እግዚአብሔር እንድታመሰግኝ ብዬ ነው ሰሞኑን ግን እናቴ ተናዳብኝ ነበር ምንድነው አለችኝ እንዴ ምንድነው ስላት 10 ገዛለው አትበይ በቃ ግዢና ወስኝ አለችኝ ሰራሱ ሰለቻትና አይ እኔ ደግሞ ሪኳየርመንት አለኝ ያ ነገር ሳይሳካ አስቤበት ምን ብዬ ነው እንዴ ምንድነው አቅም አለሽ አይ በአቅምሽ ግዢ አለችኝ አይ እኔ አቅሜን ብቻ ሳይሆን ያምላኬንም አቅም ነው ማየው እሱ ከፈቀደ እሱ የጻፈልኝ ከሆነ እኔ የምፈልገው ይፈልገኛል አልኳትና እንዲሁ ስንጨቃጨቅ ነበርና ሰሞኑን በቃ የመኪና እንትን ፍለጋ ላይ ነበርኩኝ ነገር ግን ቀኑብሽዬ መታለች እንግዲህ ወደ ኋላ አሳያችኋለሁ ዛሬ ትልቅ በህይወቴ ኢንቨስት አድርጌ ያተረፈኝን ነገር በትምህርትም ቢሆን በተለያዩ ነገሮች ለሴት ልጅ በተለይ ኢንቨስትመንት እንዲህ በስራም በምንም ትርፋማ የሚያደርጋትን ነገር በዛው ያነሳው አወራችኋለሁ በእርግጠኝነት ተጠቀሙበታላችሁ አንድ እህቴ በጣም አዝና ያለቀሰች ነው በስልክ ያወራነውና ለብዙዎቻችሁ ይጠቅማል ብዬ አምናለሁኝ ስፔሻሊ አሁን ያው ጊዜው ደግሞ በጣም ፋስት የሆነ ጊዜ ነው አይደለ ራስን መንከባከብ እንደሴትነት ተፈጥሯችን ነው ከላይ ሰልፍ ኬር ምን እናደርጋለን በቃ ጊልቲ ፕሌዠሮችም አሉን አይደል ሽቶ ምኑን ያደረግን ነገር ግን ሌላም ደግሞ በስራም ደግሞ ራሳችንን ማሳደግ አለብን ልጆቻችንን መንከባከብ ኢንቨስትመንት ማለት በብዙ ነገር ነው ኢንቨስት የምናደርገው በህይወታችን ላይ ነገር ግን ኢንቨስት ያደረግንበት ነገር በሙሉ ምላሽ ይዞ ሊመጣ ይገባል አይደለም አንድ ነገር ያዋጣኛል ብላችሁ የሆነ ነገር ላይ ኢንቨስት ስታደርጉ መልሶ ትርፍን ሊሰጣችሁ ይገባልና እንዴት ነው ያንን ነገር ማየት ያለብን የሚለውን ዛሬ በዚህ ቪዲዮ እናወራለን መልካም ቆይታ መቼም ብዙ አመታት እድሜያችሁን ሰውታችሁ ልጆቻችሁን ስታሳድጉ ምን ያህል ልጆቻችሁ ላይ ኢንቨስት እንዳደረጋችሁ እናቶች ታውቁታላችሁ
መውለድ ብቻ ሳይሆን ልጆችን ያሳደጋችሁ አክስትም ምንም ሁሉም ብቻ ጊዜን መሰዋት ትልቅ ኢንቨስትመንት ነው። በዛ ላይ ደግሞ ቤታችሁን ቤት አድርጋችሁ ውበቱን ሰጣችሁ ሰላማዊ አድርጋችሁ ደስ እንዲላችሁ ፕሮዳክቲቭ እንድትሆኑ የምታደርጉት የቤት መስዋዕትነት አለ። ከዛ ደግሞ ራሳችን ላይ ደግሞ ጤናችን ላይ ኢንቨስት እናደርጋለን። ራሳችን ላይ ኢንቨስት እናደርግና ተመላሽ እንትን እንላለን አይደለም። በቃ ጤና ካለን ደግሞ እንደ ልባችን እንድንሰራ ያደርገናልና በቀደም እንደውም ኢትዮጵያ ደውዬ አሁን ምንድነው የሚያዋጣው ከቤት ሌላ ምን ላይ ቢደረግ ጥሩ ነው ብዬ አንድ ዘመዴን እየጠየቅኳት ነበርና አሁን ጭነት መኪና ድሮም እንዳለው እንደዛ ጥሩ ነው። ነገር ግን የኮንስትራክሽን መኪኖች የሥራ መኪኖች በጣም ጥሩ ነው እሱ ይሰራል ምናምን ብላኝ ከዛ ጋር ካወራው በኋላ አንድ እህቴም ቀደም እንዳልኳችሁ ደውላ ስለዚህ ታሪክ ስታወራኝ ተገጣጠመብኝ። ሁሌ ይገጣጠምብኛል ብያችኋለሁና በሚገርም ሁኔታና ቃል ያለችኝ እድሜ ሄዷል። ቀደም እንዳልኳችሁ ነው እንግዲህ አሁን ከጊዜ ጋር ነው የምንሯሯጠው እኛ ሴቶች ብያችኋለሁ። እድሜ ሄዷል ግን አልሄደም እኮ እሷ መስሏት ነው እንደዛ የምትለው 40 ምናምን አመቷ ነው ግን ደህና ናት እግዚአብሔር ይመስገን። ከዛ በቃ ልጅ አለኝ እንደዚህ ከዛ በቃ ማግባት እንትን አልኩና ከኢትዮጵያ አስመጥቼ ባሌን በቃ እሱ ደስ እንዲለው እዳ ውስጥ ሁሉ ገብቼ መኪና ጭነት መኪና ገዝቼ በቃ እኔ ታገላለሁ አለች። በቃ ራሴን ሁሉ እንትን ብዬ ሳልማር ምን ሳልል በቃ ብዙ ጊዜን አጠፋው በዚያ አለችና አሁን ሰሞኑን የሰማሁት ነገር ነውና በጣም በቃ አዝኛለሁ አለች። ምን ነው ስላት በቃ አልፈልግም አለኝ ትዳሩን አልፈልግም አለኝ አለችና በቃ she was broken she invested እዚህ ላይ ትዳሯ ላይ ኢንቨስት አድርጋለች። ገባችሁ አይደለም? እና በዊክነሳችን ውስጥ በተለይ አሁን እሷ እድሜ ሄዷ እንደዚህ ነው ልጅ አለው ምን እያለች ነው እንግዲህ ይሄንን የምትናገረውና በቃ አፈርኩኝ አለች። አፈርኩኝ ስትለኝ እንደውም ይሄንን ጥቅስ እዚህ ጋር ያደረኩት በምክንያት ነውና በነበርኩበት ሀገር በኖርኩበት ሀገር አሳፈረኝ ብላ አለችኝና ከኋላይ ምንም ነገር ስለማላቅ ማለት ነው እኔው ነኝ ሀገር ቤት ያመጣሁት ሁሉም ነገር ያደረኩት እኔ ነኝ። በመጨረሻ ብቻዬን ያው ባዶ እጄን ገንዘቤን ሁሉ አጥፍቼ ምን ብዬ ሁሉ ነገር አድርጌ ባዶ እጄን የቀረሁት እኔ ነኝ። ስለዚህ እባካችሁ ተማሩ ከሚል እና ከምንም በላይ ከተናገረችው ቃል ልቤን የነካው ከነበርኩበት ቦታ እዛ ሆኜ በቃ እንትን አለኝ አዋረደኝ አፈርኩኝ አለችና ይሄ መጽሐፍ ቅዱስ ጥቅስ ነው እንደውም ትዝ ያለኝና እግዚአብሔር እኮ ጉድለታችንን አይደለም ሁሌ የሚያየውና አሁን እሷ በቃ ነገሮች ሁሉ እንዳበቁለት እንደዚህ እንደሆነች በቃ ከዚህ በኋላ ይሄ ያለ አይደለም በቃ እድሜም ሄዷል እንደዚህ እዳውስ ገብቻለሁ በጣም በቃ ይሄ ዊክነሳችንን ሰው ሳይነግረን እኛ ለራሳችን ለማውጣት የተዘጋጀን ሰዎች ነንና ለሷ አይነገርኳት ነው መነግራችሁና ሁላችንም እግዚአብሔር በሚያየን አይን ብናውቀው ኖሮ እንዴት ፕሬሺየስ መሆናችንን ይሄን ሁሉ ሪኳየርመንት አናወጣም ነበር። አንዳንዴ ሰዎች መልካቸውን ያሳያሉ ገንዘብ ሲያገኙ ሰው ተለወጠ ይባላል። ኖ መለወጥ አይደለም ማንነታቸውን ያወጣሉ እና እንደሆነም በጣም በቃ እድሜሽ ሳይድ 40 ምናምን አመቷ ሆኖ ነው እንግዲህ እንደዚህ እድሜ የምትለው እኔ በኔ መማር ሰው ይችላል እኔ በ30 ምናምን 32 ይሁን አይ ዶንት ኖ ብቻ በዛ አመቴ ነው ስታርት ኦቨር ያደረኩት 3 ልጆች ወልጄ ምን ብዬ ሌላ ብዙ አላማ የነበረኝ ሰው እንደገና ደግሞ ልጆቼን ትቼ ተሰድጄ ምን ብዬ ያንን ሁሉ እግዚአብሔርን አስቀድሜ እንትን ያልኩት እና እግዚአብሔር ታላቅ ነው። እኛ ብቻ ተስፋ መቁረጥ ነው ማያስፈልገን። ዛሬም ገና ነሽ። አንድ የነገርኳት ነገር አለ 3 ነገር በህይወትሽ ካለሽ you can achieve anything በህይወትሽ ላይ ምንም ነገር እንትን ማለት ትችያለሽ ተመልሰሽ መነሳት ትችያለሽ። አንደኛው መቃብር ውስጥ like አንቺ ልብሽ መምታት አቁሟል አልኳት ኖ አለን በህይወት ላይ አለን በቃ የኖርን ነው። ስለዚህ አንድ ተስፋሽ ይሄ ነው you can do anything። ከዛ ደግሞ እስር ቤት ነሽ ወይ እስር ቤት ሪስትሪክሽን ነው
አንዳንድ ሰው በአይምሮ የታሰረ አለ ኖ እግዚአብሔር ደግሞ ነፃ አድርጎን የፈጠረን በቃ ሞተልን በሱ እኛ እንትን የነፃነት ህይወት እንድንኖር ሰጠን ሰርከምስታንታችን ልጅ አለኝ እድሜ እንትን ብሏል እንደዚህ ሆኛለሁ ሳልማር ኖ ዛሬ መለወጥ ትችያለሽ ትንፋሽ እስከሰጠሽ ድረስ ሪስትሪክት የማያደርግሽ ነገር ከሌለ ሶስተኛው ደግሞ አልጋ ላይ ነሽ ያልኳት ታመሽ ተኝተሻል ያልኳት ኖ እነዚህን ሁሉ ካልሆንሽ በህይወትሽ ምንም ነገር የሚያስርሽ ነገር የለም ነፃ ነሽ ሰው ስለሚያስበው አንቺ አይመለከትሽም ኢቭን ምን አለችኝ ካንቺ ጋር ሆኖ ሰው አልፍለትም ሁሉ ባል ነበር እንደዚህ ምን ያለች ብዙ ነገር ስትነግረኝ ነበር እንዴት ከዚህ በላይ ታሳልፊያለሽ ለሰው እዳ ገብተሽ እኮ ነው ሁሉ ለሰው ያሳለፍሽው ምን ማለት ነው ይሄን ሁሉ ሰው ላይ ኢንቨስት ስታደርግ እቺ ሴት ራሷ ላይ ብታደርግ ኖሮ ዛሬ አታለቅስም ነበር ዛሬ ጠንካራ ትሆን ነበር ፍቅር ሌላ ነው ሴት ስንሆን ሁሌ ማወቅ ያለብን እኛ ተቀባዮች ነን የተቀበልነው ነገር ግን አብዝተን እንትንን አውቀን የተከፈለልንን ያውቀን ምድራዊ ሰርከምስታንሶች ይሄ እድሜ ምን እንደዚህ ወድቀታችን ስተቶቻችን ሊሚት ያደረገን ሰዎች የሚሰጡን ቦክስ አለ እዛ ውስጥ ሆነን ይሄ ላይክ በቃ ይሄ ትራፕ የሆነ ህይወት እንድንኖር አይደለም ነፃ አደረገን ሞተልን ነፃ ወጣን ነፃ ወጣችኋል ነፃ እስከወጣሽ ድረስ ደግሞ ልክ ነፃ ሰው ለራሱ ውሳኔ የሚወስነውን አይነት ውሳኔ መወሰን ልብሽ የሚፈልገው ልብሽ ውስጥ ያለው ነገር ይሄ ለኔ ይገባኛል ብለሽ ካልሽ ይገባሻል what you desire you ይገባሻል ግን ያንን ነገር አትራክት ለማድረግ you have to work hard እኔ እዛ ሪኳየርመንቴ ሄጄ እንደዚህ አይነት መኪና ገዛለሁ ይሄ ኢንቴሪየር ኤክስቴሪየር እንደዚህ ሆነ እንደዚህ ነው የምፈልገው ኦኬ አለ የምትፈልጊው ቃል መጨረሻ ላይ ያገኘሁት ግን it requires this amount of payment that's your sacrifice ላመጣው ይከፈለዋል ይላል ገንዘቡ ላይ አይደል የለፋሽበት ራስሽ ላይ ኢንቨስት ያደረግሽበት ራስሽ ላይ እንትን ምትዩ ምናምን ግን ከልጆችሽ ነጥቀሽ አይደለም ምን አድርገሽ አይደለም በስርዓት ስትራክቸር ይዘሽ አላማሽን ቀጥ አድርገሽ አስበሽ እዛ ጋር እንደምትደርሺ ማመን አለብሽ ከዛ በኋላ እጅሽ ላይ ካለ you request that ያ ቫልዩ እጅሽ ላይ አለ ለምነውሽ ነው እንትን ይያሉ አስሬ እኛ ጋር ነው እኛን ቀንሳለን ስንት አላችሁ ያኛው ሻጭ እንደዚህ በቃ እኛ እነሱን ቢት እናረጋለን ደውሉልን እንዴ ያሉ ነው የሚሸጡት ሴልስ ማለት ነው so your asset አንቺ asset ነሽ ኢንቨስት ላይ ያረጉብሽ ሊሰጡሽ ነው የሚፈልጉ ምክንያቱም ቫልዩ አለሽ አንቺ ጋር create the value ራስሽ ላይ ኢንቨስት አድርጊ ልጆችሽ ላይ ኢንቨስት አድርጊ ወንድ ላይ አይደለም ለምንድነው ወንድ ላይ ራሱ ሲጀመር ኢንቨስት የሚደረገው ለምንድነው ወንድ ላይ ኢንቨስት የምናደርገው ተፈጥሮ ራሱ አይፈቅድልንም እኛ ተቀባዮች ነን ያ ማለት ዝም ብለሽ ቁጭ ብለሽ ከወንድ ሪኳየር ያደረግሽ ኑሮ አይደለም አንቺ ዲዘርቭ የምታደርጊውን ነገር ግን ታውቂዋለሽ እኔ ለራሴ ከማደርገው በታች መጥቶ አንድ ሰው እንትን ቢልልኝ why do I deserve that kind of treatment እንኳን ሰው ይቀርና እኔ ለራሴ እንኳን ያንን ትሪትመንት እንኳን ሰጠውም I respect myself ራሴን አከብረዋለሁ ራሴን ወዳታለሁ ከባከባታለሁ የሚያስፈልጋትን ነገር ገዛላታለሁ አንዳንዴ guilty pleasure አለኝ ስጦታ ገዛላታለሁ ልጆቼን ቴክ ኬር አደርጋለሁ ምን እላለሁ ከዛ ከማደርገው ውጪ አንድ ሰው ከኔ ጋር ሆኖ less than me ትሪት የሚያደርገኝ ለምንድነው ዲዘርቭ የሚያደርጉት እኔ ግማሹን ብር ወይ ሩቡን ይዤ ይሄ መኪና በጣም ወድጄዋለሁ I deserve this ብላቸው በሳቅ ነው የሚሞቱብኝ no you don't have that value የለሽም ብሩ ካለሽ ግን you deserve it እንደሆነም ተረባርበው ነው የሚመጡት እና ኢንቨስት ስታደርጊ ራስሽ ላይ ኢንቨስት አድርጊ ተማሪ ትምህርትሽን ስራሽን ስሪ ሴቭ አድርጊ
ለራስሽ እንትን በይ አበባ ግዢ እኔ አሁን በቀደም አበባ ግዝት አድርጌ ምናምን በጣም ወዳት ቆንጆዬ አበባ እንደው ለልጄ እያሳየኋት ነበር እየደውላልኝ በቃ ለራሴ ገዛሁ ነው ሲያያችሁ ራሱ ያንን ለራሳችሁ ብታደርጉ ከሆነ ደሃፍት ነው እንዴት ትሪት እንደሚያደርጓችሁ እና ከልጅ ደግሞ ተወስዶ ለሌላ ሰው አይሆንም ራስን ተበድሎ ለሌላ ሰው መሆን አይቻልም በፍጹም አይሆንም አይሰራም ለትንሽ ጊዜ ለይምሰል ያኛው ሰው ጥቅሙን እስከሚያገኝ ምናምን ሊሆን ይችላል ከዛ በኋላ አይሆንም ሴትም ልጅ እኮ ቫልዩ አላት አሁን ብር ስንል ቫልዩ ነው የሰራበት ነው ወንዱ ሰርቶ የሚያገኘው ብር ሊሆን ይችላል እንደዛ ሁሉ ደግሞ ሴትም ደግሞ የራሷ ቫልዩ አላት ምንድነው ሪሌሽንሺፕ ላይ ምንድነው ልሰጭ ሰላም እቤት ሃውስ ቢሰጥሽ ቤት ታረጊዋለሽ ሞቅ ታረጊያለሽ ምን ትያለሽ ልጆችሽን በስርዓት ትንከባከቢያለሽ you don't neglect things you appreciate የመጣልሽን ታበዣለሽ ታሳምሪያለሽ ምን ትያለሽ that's your value ሁሉም ነገር value እኮ ሁሉም በካሽ ብቻ አይደለም የሚታየው አሴት ብዙ አይነት እንትኖች አሉት የሚታዩ ማይታይ በብር ይቀመጣል በነምበር ይቀመጣል በብዙ አይነት ነገር ነው የሚቀመጠው እነዛ ቫልዩዎች ያ ሰው ካንቺ ጋር ሲሆን የሚያገኘው ቤኔፊት ምንድነው ያ ነው እና በፍጹም ሴትል don't sell yourself short በፍጹም ሴትል አታርጊ ግን ደግሞ በባዶ ቡስት ያረጉ ከላይ ብቻ መስሎ በመታየት ሳይሆን ቫልዩ እውነተኛ ነው ሚተመን ነው አለው ቫልዩ እንዳለው ሉክ ዝም ብሎ ተቀባብቶ ቢሆን አሁን አንድ መኪና ያንን መኪና የሚመስል በካርቶን በምን በዲጂታል በሆነ ነገር ተደርጎ ቢቀመጥ ውስጡ ስትገቡ ቀፎ የሆነ ነገር ከሆነ ቫልዩ የለውም ይመስላል እንጂ የለውም ለዛ ነው ራሳችን ላይ እውነተኛ ቫልዩ ክሬት ማድረግ ያለብን ይዞ መገኘት ይላል አይደል ያገሬ ሰው እና ደሞር ለሰው በሰጠሽ ቁጥር ቫልዩሽን እየበተንሹ ነው ዝም ብለሽ በቺፕ እየሰጠሽው ነው ኳሊቲ ግን እዛ ወደ አንቺ ነው ሴት ልጅ ወደ ራሷ ነው አትራክት ማድረግ ያለባት ወደ ራሷ አሁን እዚህ ጋር ባወጣው ለራሴ ነው ዛሬ መኪና በገዛ ለራሴ ነው ነገ ጧት እኔ ባልፈልገው ለልጆቼ ነው ንብረት ባመጣ ለራሴ ለልጆቼ ምን ኖ ለሌላ ሰው አይደለም አልበት ነው በሰራም አቋለው እንዴት ለፍቼ እንደማመጣ ምንም ነገር አሁን ስለብር ነው ያወራን መንፈሳዊ ደግሞ ሁሉም ሰው ቫልዩ ያለው እግዚአብሔር የከፈለለት በደሙ ንጹህ አድርጎ የሰጠን አምላክ አለን አይደል that's your value don't ever settle for ይሄ ዝም ብሎ ገና ለገና ምድራዊ በቃ ትዳር አላት ጓደኛ አላት ለመባል ካንቺ ማትመጥኝው ከህይወትሽ ጋር የማይሄድ ነገር ውስጥ don't ever commit for that ምክንያቱም አይመጥንሽ በቃ ከህይወትሽ ጋር አይሄድ ሰውኑን አዝኜ ነበር ግን እንደውም ለኛ መማማር ይሆነናል ብዬ ስላሰብኩ ነው ሰው ሁሉ ያሳለፈው የራሱ ሰርከምስታንስ አለ እንትና እንደዚህ ነው እንደዚህ የሚሰሩ ሰዎች እንደዚህ ናቸው ምናምን ልንባባል እንችላለን ግን ሁሌም ገንዘብ የሆነ ነገር ስናገኝ ምንድነው ብር የውስጥ ማንነት ያወጣል ይባላል ልክ እንደዛ ስናጣ ብዙ ጊዜ በቃ ጌትነት ይጠፋና የሁሉም እሺ ባይ እንሆናለን አይደል ስናጣ ወይ የሆነ ጉለት ሲኖረን ሰው ልጅ ሲሞላለት ደግሞ እውነተኛ ማንነቱ ይወጣል ኮንፊደንስ ይወጣል ምን ይላል እና ሰው ተለወጠ ብር ለወጠው አይደለም ሰው ብር ሰውን አይለውጥ እውነተኛ ማንነትን ያወጣል እና don't ever settle በተለይ በጉለት ላይ ጉለቴን ይመስላል ይሄ ሰው ልክ እንደኔ የጎደለ ማንነት አለው እንደዚህ ነው እንደዚህ በቃ ለዚህ ህይወት ይመጣ ኖ ጉለት የለም መጀመሪያ ራስሽ ላይ ስሪ እግዚአብሔር ላንቺ ያለውን ያመጣልሻል እና እንደዛ ነው ሁሉ መጣልን I hope ሽቶቹን ይወደዳችኋቸው ይመስለኛል እና ሰሞኑን እንግዲህ ዞር ለማለት እቅዳል ቪዲዮዎችን አስተካክዬ ወደ እናንተ ለመምጣት ሞክራለሁ ላይክ አድርጉት እንደዚህ አይነት ቪዲዮዎች የምትፈልጉ አብራችሁኝ ስለነበራችሁ በጣም አመሰግናለሁ በሌላ ቪዲዮ እስከምንገናኝ ደህና ሁኑ ቻው